ለምን ፀጉሬን ተቆረጥከው? ተቆልጬ ተሸልቼ ነው። 24 ሰዓት ሙሉ ጠዋት ማታ ቀን ሁል ጊዜ ሳወራ የማይሰለቹኝ ቢኖሩ በዚች ምድር ላይ ቤተሰቦቼ ናቸው። ከፈጣሪ በታች ደገፍ የምልባቸው፣ ከፈጣሪ በታች የምተማመንባቸው፣ ነገ ጥረውኝ የማይሄዱ ሁል ጊዜም በእኔ የሚተማመኑ እኔም በእነሱ የሚተማመኑ ቤተሰብ አለኝና አባቴ ደግሞ በጣም ከኔ ጋር እኔን ለማሳቅ እኔን ለማስደሰት የሚጥረው ነገር እናቴ አባቴ በጣም ይገርምኛል ብዙ ጊዜ እና አይዶን ነው ምን እንደምላችሁ፣ ግን ዛሬ ትንሽ ደብሮኛል። አባቴ ከተማ መጥቶ ነበር ለ8 ቀን። ዛሬ ተመልሶ ወደ ክፍለ ሀገር ሄዷል። ያው ታውቃላችሁ። ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ አባቴ አንድ ነገር ብሎኛል። ያችን ነገር ሸል ለማድረግ መጥቻለሁ። እንዳልኳችሁ አባቴ ከገጠር ወደ ከተማ መጥቶ ሰሞኑን በቃ ማታ ማታ ስራዬን ጨርሼ ልክ ምኝታ ቤቴ ስገባ አባቴን ነበር የማወራው 24 ሰዓት። የሚገርሟችሁ ነገር 9 ሰዓት ከምሽቱ የጀመርን 12 ሰዓት 1 ሰዓት ነው የምንተኘው በስልክ ስናወራ ማለት ነው። ምን እንደምናወራ እግዚአብሔር ይወቀው። እንግዲህ የዩት እዚህ ጋር 16 ደቂቃ ከ15 ይላል እና ይህን ሁሉ ነገር ስናወራ የነበረው እንግዲህ በቃ ምን ልበላችሁ ከገጠር እስከ ከተማ የድሮ ነገር የቤተሰብ በቃ ሁሉን ነገር ነው የምጠይቀው። እሱም ሳይሰረች ነው የሚመልስልኝ እና ሁሌም አባቴ በጣም ነው የምኮራበት፣ በጣም ነው የምወደው፣ በጣም ነው የማከብረው። በሱ ውስጥ ራሴን አየዋለሁ። አባቴ በጣም ቆንጆ ነው ታውቃላችሁ። አባቴ እኔን ነው የሚመስለው፣ እኔ ግን ቆንጆ አይደለሁም። አባቴ ግን ውስጣዊም ውጫዊም ውብ የሆነ አባት ነው፣ ቆንጆ የሆነ አባት ነው ያለኝ። ውብ ልብ ያለው ነው። ያው እኔ የእሱን ያህል ጠንካራ አይደለሁም። እኔ የእሱን ያህል ጸባይ የለኝም። እሱ ግን ሰው የሚወደው ሰው የሚያከብረው አስታራቂ፣ ሁሉም ሰው ሁሉንም ልጅ እንደ ልጅ አድርጎ የሚያይ ነው አባቴና በጣም ደግሞ የሚገርመኝ ነገር ልጆች ተልከው ቤት ሲመጡ ምግብ እየበላን ምናምን ከደረሱ ማርያምን ነው ብላችሁ አይዶን ነው እሱ ብድግ ብሎ ለእነሱ ነው የሚሰጣቸውና በጣም ነው የሚገርመኝ አባቴ። እንግዲህ ያው ታውቃላችሁ አማራ ክልል ኢንተርኔት የለም፣ ግን ኢንተርኔት ስለሌለ ሰሞኑን ከአባቴ ጋር እያወራሁ ነበረ። እንዳልኳችሁ መጥቶ ቤቴን አይቶልኝ መርቆኝ ደስ ብሎት ምን ልበላችሁ እኔ እንጃ ቃላት ያጥረኛል። በጣም 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 ነው ደስ ያለው እና ሁል ጊዜ አባቴ የሚለኝ የሚገርሟችሁ ነገር በቃ ሁሌም የሚለኝ የኔ ልጅ ጀግና ነሽ፣ የኔ ልጅ አንበሳ ነሽ፣ የኔ ልጅ እኮ ትችያለሽ ምናምን ነው የሚለኝና በተለይ ደግሞ የኔ ልጅ አንበሳ ነሽ ነው የሚለኝና እስኪ ማን ነው እናንተን አንበሳ ናችሁ የሚላችሁ እስኪ ንገሩኝ። እና የሚገርማችሁ ነገር እና እንዳልኳችሁ እንግዲህ ቤቴን በስነ ስርዓት አይቶ መርቆ እስከሚሄድ ድረስ በቃ እኔ ጋር ነበረ። ያው አማቹ ጋር ማለት ነው ቤት ነበረ። በጣም ነው ደስ ያለው። በጣም ነው የኮራብኝ በጣም ማለት ነው። እና ያው ታውቃላችሁ ከዚህ በኋላ አባቴ ከኔ ምን እንደሚጠብቅ ትረዱኛላችሁ ብዬ አስባለሁ። ያው ፈጣሪ ሲፈቅድ እንግዲህ አገሬ ገብቼ የኔን ዓለም የኔን ደስታ ማየት ይፈልጋልና ሁል ጊዜም ቢሆን አባት ለልጁ የሚመኘው ነገር አለ። ወግዶ አሳድጎ ለቁም ነገር ካበቃ በኋላም ደግሞ የእናንተን ልጅ የእናንተን ደስታ ማየት ይፈልጋሉና ቤተሰቦቻችሁ የእናንተን ዓለም ያሳያችሁ ማለት ፈጣሪ በሀገራችሁ ገብታችሁ የእናንተን ዓለም የእናንተን ደስታ ያሳያችሁ ነው የምለው። በተለይ በስደት ዓለም ላይ ያላችሁ እህቶቼ ቤተሰቦቻችሁን ማስከፋት የለባችሁም። ቤተሰቦቻችሁን በቻላችሁት አቅም በቻላችሁት መጠን ማገዝ አለባችሁ ብዬ አስባለሁ። እንደው ቀን በቀን ሁል ጊዜ ባይሆንም ቢያንስ በዓል ሲመጣ ሁል ጊዜ እኔ በነገራችን ላይ አባቴ በጣም ነው በቃ እንደውም እኔ ብዙ ጊዜ እጠይቀዋለሁ እናንተን እኮ እኔ እናንተን የማገዝ ግዴታ አለብን፣ እኛ ልጆችህ ግዴታ አለብን ምናምን ነው የምለውና ግን በቃ እስከ መቼ ይለኛል። ሶ አባቴ አንድ ቀንም ቸገሬ ላኪልኝ ብሎኛ አያውቅም። እና እንዳልኳችሁ ነው አሁን ላይ እኔ ቤተሰቦቼ
ሁልጊዜም እኔ እንድገባ ነው የሚመኙት። እኔ ገብቼ ሀገር የኔን ደስታ ነው ማየት የሚፈልጉትና እውነት በጣም ነው የቸኮልኩት። እንግዲህ ፈጣሪ በሰላም ለሀገሬ ያብቃኝ። ኢትዮጵያ ሂጄ ቤተሰቦችን እኔን አይደኑ መስማም አላቅም። እኔ በቃ ያቺ ቀን ናፍቃኛለች። በእርግጥ ኢትዮጵያ ሄጄ ከመጣሁ ገና 1 ዓመት ከ3 ወር ከ2 ወሬ ነው። ያን ያህል ብዙም አልቆየውም። ግን እኔ ጠቅልዬ ሀገሬ ላይ መሄድ እፈልጋለሁ ስላልኩኝ በቃ ለዛ መሰለኝ። በዚህ አጋጣሚ ብዙ ጊዜ ብዙ ልጆች ይገርመኛል። በተለይ ስደት ላይ ሆናችሁ ከስደት ወደ ስደት ከአንዱ ሀገር ወደ አንዱ ሀገር የምትመኙ እህቶቼ በቃ ማርያምን ይበቃችኋል። በተለይ አረብ ሀገር ያላችሁ እህቶቼ የተሻለ ሀገር እሄዳለሁ፣ ከአንዱ ሀገር ወደ አንዱ ሀገር እሄዳለሁ ምናምን በጣም ከባድ ነው። እንዶ ለደቂቃ ቆም ብላችሁ አስቡ። እውነት ህይወት አጭር ናት ታውቃላችኋ። እዚህ ሀገር እኔ አሁን መዳሜ ቤት ማለት ነው ጠዋት እነሳለሁ፣ ልጆች ትምህርት ቤት ከሄዱ በኋላ ቤት አጸዳለሁ፣ የሚታጠብ ልብስ ካለ አጥባለሁ፣ ግቢ አጥባለሁ፣ መኪና አጥባለሁ፣ የሚተኮስ ልብስ ካለ ተኩሳለሁ። ከዛም ምሳ ሰራለሁ። ከዛ ደግሞ ከትምህርት ቤት ሲመጡ ከልጆች ጋር እጫወታለሁ። ከዚያ ይመሻል፣ ከዚያ ይነጋል፣ ከዚያ ይመሻል። ምንም አዲስ ነገር አታዩ። በቃ በህይወታችሁ ምንም አዲስ ነገር የለም። በቃ አይኑ አውቃለሁ። ገንዘባችሁ በስነ ስርዓት ይከፈራችኋል። ከኢትዮጵያ ከሚሰሩት እጥፍ በላይ እናንተ ልታገኙ ትችላላችሁ። ግን ገንዘብ ብቻውን ደስታ አይገዛም። እኔ በፊት ቤተሰቦቼ ገንዘብ ስልክላቸው ለምሳሌ ከናፈቆኝ ገንዘብ ነበር የምልክላቸው። ገንዘብ ስልክ ናፍቆቱ ይቀንስልኛል። የእውነት ነው የምላችሁ። አላቅም ገንዘብ በእርግጥ እኔ በቃ እንዳልኳችሁ በፊት እኔ አሁን በቃ መላክ ነው ስራዬ። በቃ መላክ ያው የሚያርቀው ገንዘቡ ለቡና፣ ለምን፣ ለአስቤዛ፣ ለስኳር፣ ለልብስ ምናምን እንደዛ ነው ሊያርቅ የሚችለው። ቋሚ ነገር የለም። ቋሚ ነገር አጋደረኩላቸው ምን ለቤተሰቦች ማለት ነው። ቋሚ ነገር ስላችሁ ለምሳሌ የሚኖሩበትን ቤት ከሳር ቤት ወደ ቆርቆሮ ቤት አድርጌላቸዋለሁ። ቴሌቪዥን፣ ሶላር፣ የተለያዩ ነገሮች ገዝቼላቸዋለሁ። ግን ምንድነው ቋሚ ማለት የሆነ ነገር ገዝቼ ያ ነገር ገንዘብ የሚያመጣ መሆን አለበት በየወሩ። ለምሳሌ ገጠር ላይ ወፍጮ ቤት ብትተኩ ያ ወፍጮ ቤት በቀን ወይም ማነው በወር 10 ሺህ 20 ሺህ ከዛ በላይም ሊያመጣ ይችላል። ያ ገንዘብ ለእናንተ ለነሱ መሆን ይችል ነበር እና እኔ አሁን ያንን ድሮም አላስብም ነበር እና አሁን ላይ ለቤተሰቦቻችሁ በየወሩ ከምትልኩ የሆነች ቋሚ ነገር የሆነች ላም፣ ገጠር ከሆኑ ላም፣ ያች ላም ትወግዳለች። ቅቤዋ ይጠቅማል፣ ወተቷ ይጠቅማል። እንዲሁም ደግሞ በተለይ ደግሞ ቤት ውስጥ ታዛዥ ልጅ ካለ የሚጠብቅ ካለ በጎችም አሪፍ ናቸው እና እኔ በቃ እልካለው። ልብስ ግዙ፣ ቡና ግዙ፣ ጨው ግዙ፣ በርበሬ ግዙ፣ እንዲህ አድርጉ ምናምን ነው የምለው። እግዚአብሔር ይመስገን ለቤተሰብ ይሄን አደረኩኝ አይደለም ብዬ ማውራትም አልፈልግም። ግን አባቴ የሚፈልገውን እናቴ የምትፈልገውን ሁሉም የሚፈልጉትን አድርጌላቸዋለሁ። ከዚህ በኋላ እኔ ኢትዮጵያ ገብቼ መኖር በጣም ለእኔ ቀላል ነው። ለምን እነሱን ትችል ለራሴ ብቻ አላልኩኝም። ቅድሚያ ለእነሱ ከዛ ለራሴ ነው እና መሆንም ያለበት እንደዛ ነው። ቅድሚያ ለቤተሰብ ከዛ ለራሳችሁ። ለምን ቤተሰብ እድሜያቸው እየጨመረ እንጂ የሚሄደው እየቀነሰ አይሄድም። እኛም እንደዛው። ስለዚህ ለእነሱ ሳናደርግ እኛ ነገ ከነገ ወዳ እናደርግላቸዋለን ስንል በህይወት ላናገኛቸው እንችላለን። ስለዚህ እኔ እንደውም በጣም እድለኛ ነኝ። በጣም ማለት ነው። እኔ ፈጣሪ ይመስገን። እኔ ፈጣሪ ይወደኛል፣ መድኃኒዓለም ይወደኛል በብዙ ነገር። ምክንያቱም በጣም እድለኛ ነኝ። ብዙ ጊዜ እናት አባት የሌላቸው አሉ። በዓል ሲመጣ ምናለ እናት ኑሮ ለእናቴ ብር ብልክ፣ ምናለ አባት ኑሮ ለአባቴ ብር ብልክ ምናምን እና እኔ ግን እግዚአብሔር ይመስገን የምፈልገውን ነገር አደርግላቸዋለሁ። ከማድረግም ወደ ኋላ አልልም። ሲከፋኝም ሲደብረኝም እነሱ እንዳሉኝ ሳስብ በቃ ህይወቴ ብርሃን ነው የሚሆነው እና ፈጣሪ ህይወታችሁን ብርሃን የሚያደርግ ቤተሰብ ይኖራችሁ። የእውነት ነው የምላችሁ። አሁን ሚዲያ ላይ እናያለን፣ ብዙ ነገሮች እናያለን፣ ብዙ ውጣ ውረዶች እናያለን። ሁሌም በቤተሰብ ውስጥ ግጭት አለ። ግን ያ ግጭት ደግሞ ወጥቶ ሚዲያ ላይ ለህዝብ ሲቀርብ በጣም ነው የሚያሳዝነው። እናም ውዶችዬ እንግዲህ ይሄን ነው ልላችሁ የምችለው። ቅድሚያ ለቤተሰብ፣ ከዛ ለራሳችሁ፣ ከዛ ደግሞ ወደ ሀገራችሁ በጊዜ ገብታችሁ ህይወታችሁን ብትቀጥሩ አዲስ ነገር ማለት የሰው ልጅ ሁላችንም የራሳችን የሆነ ህይወት ያስፈልገናል ብዬ አስባለሁ። እኔ በፊት የሞኝ አስተሳሰብ ነበር የማስበው።
ለምሳሌ ገንዘብ ገንዘብ ካለ ያው ኢትዮጵያ ገብቼ ዘና ብዬ እኖራለሁ ነበር። እድሜ የሚለውን አላስብም ነበረ። ጊዜ የሚባል ነገር አለና ደሞዝ ራሱ ቀጣይ ወር እቀበራለሁ። የአሁኑን ቀጣይ ወር ላጥፈው የምል ልጅ ነበርኩኝ። ግን እየደከመኝ ጉልበታችን ሲደክም ብዙ ነገር ስንሆን ነው ያን የሚሰማንና እኔ ሁል ጊዜ አባቴ ገጠር ሂጄ የሚገርማችሁ ነገር ገጠር ሂጄ እንደዚህ ከልጆች ጋር ተሰባስበ ምናምን ስንጨፍር ምናምን አረ ልጅ ይደክምሻል ቁጭ በይ ምናምን ይለኛል። የሆነ ጉልበቴ የሚቀንስበት ነው የሚመስለው። እሱም የሆነ መንገድ ሲሄድ በእግሬ እየሄድኩ ነው ካለኝ የሆነ ነገር የሚቀንስብኝ ነው የሚመስለኝ። ይደክምሃል፣ እንደዚህ ትሆናለህ ምናምን በቃ የሆነ ከሰውነቱ የሆነ ነገር ቅንስ የሚልብኝ ነገር ይመስለኛል። እና ለእናቴም ለአባቴም እንደዛው። ግን ሁሉም ነገር ያው ፈጣሪ ባለው ነው የሚሆነው። እና ውዶችዬ እንግዲህ ያለው ነገር ይሄ ነው። ያው አባቴ ተመልሶ ወደ ገጠር ሄዷል። ትንሽ ቢደብረኝም እንግዲህ ፈጣሪ ይመስገን። ቀጣይ እኔ ሂጄ ነው አባቴ እኔ ላስተናግደው የሚመጣው ማለት ነው። ከዚህ በኋላ እግዚአብሔር ከረዳኝ እንዳልኳችሁ ያው ኢትዮጵያ ለመግባት ሽርጉድ ያልኩ ነው። እናም ያው እኔ ከምንም በላይ ገብቼ አግብቼ ልጅ ወልጄ ምናምን ሳይሆን አንደኛ ቁጥር አንድ ለእናትና ለአባቴ ስል ነው። ምክንያቱም እናትና አባቴ በጣም የኔን ነገር የኔን ደስታ የኔን ነገር ማየት ስለሚፈልጉ በቃ እኔ ለአባቴ ለእናቴ ስል ሁሉን ነገር እርግፍ አድርጌ ለመሄዱ ወስኛለሁ። እናንተስ? አንተስ? ሁላችንም ማን እንደ ሀገር እንዳልኳችሁ ሀገራችን ኢትዮጵያ ከገባን ብዙ ነገር መሰራት ይችላል። እውነት ለመናገር አሁን የማይሸጥ ነገር የለም፣ የማይለወጥ ነገር ብዙ ነገር አሉ። የሚገርሟችሁ ነገር እኔ ያው በብዛት ምን የቀረውት 2-3 ምክንያቶች አሉኝና ሁለተኛው ምክንያቴ ቢያንስ ስራ እዛ ተጀምሮ ቢጠብቀኝ በተለይ ከወደፊቱ ባለቤቴ ጋር ተነጋግረን የሆነ ስራ እንከፍታለን ብለን ነበር። እስካሁን ቦታ አላገኘንም እና ቦታም ችግር አለ፣ ብዙ ነገር አለ። በቃ ምንም ኢትዮጵያ በእርግጥ እንደፈለግነው ያሰብነውን ነገር በጊዜ አናደርግም፣ በሂደት አናደርግም። ባሰብነው ቀን ሳይሆን ደግሞ ባሰብነው ቀን ሳይሆን ደግሞ ስናደርገው የሆነ ገንዘባችሁም ሊጠፋ ይችላል። አሁን ገንዘብ ይዤ ኢትዮጵያ ስሄድ እሰራለሁ ብዬ ቶሎ ብዬ ያን የምፈልገውን ቦታ የምፈልገውን ነገር ካላገኘው ገንዘቡ ሊጠፋ ይችላል እና በዛ ምክንያት ከባድ ነውና ያው እዚህ ያለው ወይም እዚህ ያላችሁ ቦታ ብታፈላልጉ የስራ ቦታ ሱቅም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል፣ ብቻ የምትፈልጉት ነገር እና ቅድሚያ ከመሄዳችሁ በፊት ነገሮችን አስተካክላችሁ ብትሄዱ እና እኔ ለዛ ነው ያው አንደኛ ምክንያቴ ያው እንዳልኳችሁ ከዚህ በፊት ቪዲዮ ሰርቻለሁ፣ መድገም አይጠበቅብኝም። ሁለተኛ ምክንያቴ ደግሞ ያው ስራ ተጀምሮ ብሄድ ይሻላል ብዬ ያው ቦታ እያፈላለኩ ነው። እስካሁን ድረስ ቦታ አላገኘሁም። እንግዲህ ማሮችዬ ውዶችዬ እግዚአብሔር ያለው ነው የሚሆነው ሁሉም ነገር። እንግዲህ ከአባቴ ጋር ሰሞኑን ደስ የሚል ጊዜ ደስ የሚል ነገር ነበረ ያሳለፍኩት እና በጣም ነው ደስ ያለኝ። አባቴ የኔ እወድሃለሁ፣ ኑርልኝ። አባቴ ለልጆች ታውቃለህ እንደ ወንድምም እንደ አባትም እንደ ጓደኛም እንደ ሁሉ ነገር ነህና ሁሌም እንወድሃለን፣ እናከብረሃለን። ከኛ እድሜ ቀንሶ ፈጣሪ ለአንተ ይስጥህ እና ታውቃላችሁ እኔ እንጃ ለቤተሰብ በጣም ትልቅ አክብሮት አለኝ። በዛ ልክ ደግሞ ቤተሰቦችን የሚወድልኝ፣ ቤተሰቦችን የሚያከብርልኝ፣ ከቤተሰቦቼ ጋር የሚጠያየቅ ሰው እንዴት እንደምወድ ማርያምን እና እኔ አባቴ እናቴን ሰዎች ይወዳሉ፣ በዛው ልክ ደግሞ ሰዎች እነሱን እንዲወዷቸው ፈልጋለሁ። እና ግን አባቴ በጣም ከምወድለት አንዱ ምቀኝነት አያውቅም። ምን አያውቅ። ሰው ሲያገኝ ደስ የሚለው፣ ሰው ሲያጣ የሚያዝን፣ ሰው ሲያገኝ የሚያስደስተው አባት ነው ያለኝ። ሰው ሲቸግረው ማየት የማትፈልግ፣ ሲያገኝ ደግሞ ደስተኛ የምትሆን እናት ናት ያለችኝ እና ሁሌም ቢሆን በቤተሰቦቼ እኮራለሁና እግዚአብሔር ይመስገን። ኑሩልኝ። እወዳችኋለሁኝ። መልካም ጊዜ ውዶችዬ።